ጠላትህ ማንንም ሆነ ምን ደካማ ከሆንክ ሽባ ከሆንክ ጠላትህ ከቀኝ ይምጣ ከግራ ከፊት ለፊት ይምጣ ከኋላ ልትጋፈጥ አትችልም። የጨቆነህ ነው ልታነሳው አትችልም። የኦሮሞ ህዝብ ፎከስ ማድረግ ያለበት አሁን እንደ ግለሰብም እንደ ማህበረሰብም አቅሙን እየገነባ መሄድ ነው። አሁን ባለው ወቅት አሁን ባለው ሁኔታ አክቲቭ ኢነሚ አክቲቭ አድቨርሰሪ ብለን የምናየው ህወሓት ነው። ምንም ጭቅጭቅ የለውም። የስርዓት እስካምና ድረስ ወደ 25000 በአሁኑ ወቅት ኦልሞስት ከ100,000 በላይ የሚሆኑ የኦሮሞ ተማሪዎችን መምህራንን ዶክተሮችን በእስር ቤት አፍኖ ያለበት ሁኔታ ነው ያለው። ከዛም አልፎ ወደ 3 ሚሊዮን ሄክታር የሚሆን መሬትን ቸብችቦ የሄደበት ለባዕድና ለትግራይ ልሂቃን እያከፋፈለበት በሚሊዮን የሚቆጠሩ ገበሬዎችን እያፈናቀለ ያለበት ሁኔታ ነው ያለው። ስለዚህ ያለምንም ማጠራጠር ፎከስ መደረግ ያለበት ይሄንን ስርዓት ስሩን እየሰረሰሩ አዳክሞ ወደ መብትን ወደ ማግኘት ላይ ማነጣጠር አለበት። ይህ ስንል ግን ሙሉ በሙሉ ፎከስ ማድረግ አይደለም። ማንኛውም ቢሆን ከጎን ከኋላ ሊያጠቃህ የሚችል ሊቃወምህ የሚችል ሊያዳክምህ የሚችል ባላንጣ ካለ ያንን ባላንጣ በመጣው መልኩ እየመከትክ ወደፊት መገስገስ ግዴታ ነው። ኦሮሞና አማራው አብሮ እስካልቆመ ድረስ እስካልተባበረ ድረስ ውጤታማ መሆን አይቻልም። ስለዚህ አብሮ መቆም የግድ ነው። ይሄንን ወደ አንድ ማምጣት ያስፈልጋል የሚሉ አስተሳሰቦች አሉ። ምንድነው በዚህ ጉዳይ ላንተ አመለካከት? የአማራና የኦሮሞ ህዝብ አብሮ መቆም ወይም ደግሞ ሌላው ህዝብ አብሮ መቆም በጣም አስፈላጊ ነው። ግን ወያኔን ለመጣል ብቻ አይደለም። ህወሓትን ለመጣል የኦሮሞ በአጠቃላይ የኦሮሞ ህዝብ ብቻ ሳይሆን አንድ ዞን በቂ ነው። ያ አይደለም። የኦሮሞ ህዝብ ብቻውን ያለ ማንም ድጋፍ ይሄን ስርዓት መገርሰስ ይችላል። ለምን እስካሁን ቆየ? ጆርኒ ነው፣ ረጅም ጉዞ ነው እየተጓዝን ያለ ነው። እያደረግን ያለነው ስራ መንግስትን የመጣል ብቻ ሳይሆን ሀገር ኦሮሚያን የመገንባት ህዝብን የመገንባት ትግል ነው እየሰራን ያለ ነው። ያ ብቻ አይደለም። ቅድም ያልኩ ያለው ጂኦፖለቲካል ችግር ትግላችንን እያዳከመው ከጊዜ ወደ ጊዜ እያዳከመን ከድካም ደግሞ ከዛ እንቅፋቶች እየወጣን ያለንበት ሁኔታ ነው ያለው። የኦሮሞ ህዝብ ዛሬ አይደለም ትግሉን ከጀመረበት ጊዜ ጀምሮ ከአማራውና ከሌላው ህዝብ ጋርም ሲሰራ ነው የቆየ፣ ወደፊትም ይሰራል። የኦሮሞና የአማራው ህዝብ መወያየትና ችግሮችን መፍታት ያለበት ይሄን ስርዓት ለመጣል ብቻ ሳይሆን ከዛ በኋላ ለሚመጡ ማህበራዊ ግንኙነቶች፣ ፖለቲካዊ ግንኙነቶች መፍትሄ ለማፈላለግ መወያየት አለበት፣ አብሮ መስራት አለበት። አሁን ባለው ሁኔታ በጣም አደገኛ የሆነው ኦሮሞና አማራ ልሂቃን አይን ለአይን መታየት የሚችሉበት ሁኔታ ውስጥ አይደለም ያለው። የአማራ ልሂቃን የኦሮሞ ቤር ሚኒመም የሆኑትን ጥያቄዎች ለመቀበል ፍላጎት የላቸውም። ለምሳሌ ኦሮሞነትን እኔ ኦሮሞ ነኝ ስትል ዘረኛ የሚል ሰው ጋር ብዙ መሄድ አትችልም። አንድ የኦሮሞ ህዝብ ሚኒመም በራሱ ክልል ላይ በራሱ ሆምላንድ በራሱ ሀገር ላይ ራሱን አስተዳድሮ በራሱ ስርዓት በራሱ ቋንቋ በራሱ ማንነት ለመኖር ይፈልጋል። ይሄንን የዘር ፖለቲካ የዘር ፌዴራሊዝም እያሉ እንደ ትልቅ የፖለቲካ ችግር የአማራ ልሂቃን ይዘው የሚሄዱት ቱዴይ ፌዴራሊዝም ነው። ፌዴራሊዝም ደግሞ ለኦሮሞ ህዝብ ትንሿ እንደ አንድ ስንዝር ፈቀቅ ልንለው የማንችለው ጉዳይ ነው። በዚህ ሂደት ላይ መፍትሄ ካልመጣ የአማራው ፖለቲካ ኃይል ያለምንም አንገራገር ያለምንም ሌላ ዝባዝንኬ ፌዴራሊዝምን ካልተቀበለ የኦሮሞ ማንነትን ካልተቀበለ ታሪካዊ በደሎች በኦሮሞ ላይ የደረሱትን አምኖ ካልተቀበለ ለመተማመን በጣም አስቸጋሪ ነው። አብሮ ለመስራትም በጣም አስቸጋሪ ነው። መሰራት ያለበት እዚህ ነገሮች ላይ መተማመንና መግባባት መፍጠር የሚያስፈልገው ህወሓትን ለመጣል ብቻ አይደለም። ህወሓትን አንድ ተራ የኦሮሞ ወታደር በኩዴታ ሊጥለው ይችላል ዛሬ፣ ወይም ደግሞ አንድ የአማራ ተራ ወታደር ሊጥለው ይችላል። ያ አይደለም ትልቁ ጉዳይ። እዛ አካባቢ በአንድ ሀገር ውስጥ አልኖርን ይህ ማህበረሰብ ለረጅም ጊዜ ታሪካዊ ቁርኝነት ያለው ህዝብ ነው። በዚህ ህዝብ መካከል በዋና ጉዳዮች ላይ መግባባትና መስማማት መምጣት ለአማራው ገበሬ ለኦሮሞ ገበሬ ፓራማውንት የሆነ በጣም አስፈላጊ የሆነ ጉዳይ ነው። በእነዚህ ጉዳዮች ላይ መግባባት አለብን። የምንግባባው ግን እነዚህን ልዩነቶችን ዝም ብለን ሸፋፍነን ህወሓትን እንጣል በሚል የሆያ ሆዬ ፖለቲካ ሳይሆን ሁሉም ጥቅሙን በደንብ አነጣጥሮ አስቦበት ሁሉም አቅሙን አነጣጥሮ አስቦበት የጋራ መፍትሄ ማምጣት አለብን።
ከህወሓት በኋላም አብሮነት አለ፣ ከህወሓት በኋላም ዝምድናና ግጭት ሊኖር ይችላል ብሎ የኛ ምሁራን መወያየትና በስምምነት ላይ መድረስ አለባቸው። የኛ ስምምነት ግን ህወሓትን ለመጣል አይደለም። ህወሓት ለኦሮሞ ህዝብ ትግል ከኦሮሞ ህዝብ ትግል ስታየው ህወሓት ጉንፋን ነው። ከኦሮሞ ህዝብ ትግል ስታየው ለኛ ህወሓት እንቅፋት ቴምፖራሪ ሮድ ብሎክ ነው። ለኛ ትልቁ አላማችን ነገ የኦሮሞ ህዝብ ከብዝበዛ፣ ከጭቆና፣ ከድህነት ወጥቶ በተረጋጋ ሰላም ባለበት ዲሞክራሲ ባለበት ሁኔታ ውስጥ እንዲኖር ነው። እኔ ልጄ ወይም ልጆቼ እኔ ባደኩበት ኢንቫይሮንመንት እንዲኖሩ አልፈልግም። እምታገለው እኔ ሀብታም ሆኜ እኔ ባለስልጣን ሆኜ ሳይሆን የኔ ልጆች እኔ ባደኩበት አይነት ጭቆናና ድህነት ውስጥ እንዳያድጉ ለማድረግ ነው። ያንን ለማምጣት ደግሞ ከአማራው ህዝብ ጋር መወያየት፣ ከአማራው ህዝብ ጋር መደራደር፣ ከአማራው ህዝብ ጋር ስምምነት ላይ መድረስ አስፈላጊ ይመስለኛል። የኦሮሞ ህዝብ ትግል ለአማራ ህዝብ ስጋት ነው አይደለም? ፈጽሞ ሊሆን አይችልም። ምክንያቱም የኦሮሞ ህዝብ ትግል ራሱን ከበዝባዦች ነጻ ማውጣት፣ ራሱን ከአሳሪዎችና ከአፋኞች ከገዳይ ነጻ ማውጣት ነው። የኦሮሞ ህዝብ ትግል ኦሮሚያ ውስጥ እኮ ብዙ አማራ አለ። የኦሮሞ ህዝብ ትግል እነዚህን አማራዎች ምንም የሚያሰጋበት ሁኔታ አይደለም። ለምሳሌ ኦሮሚያ ውስጥ አንዱ የነበረው ጥያቄ የቋንቋ ጥያቄ ነው አይደለም እንዴ? ዛሬ ኦሮሚያ ውስጥ የቋንቋ ጥያቄ ተመልሷል። በኦሮሚያ ውስጥ የሚኖሩ አማሮች ደግሞ በቋንቋቸው ነው የሚማሩት። እኔ የተማርኩ በመማርበት ወቅት የኔ የአማራ ጓደኞች ኦሮምኛ መማር ካልፈለጉ በክላሳቸው ተከፍቶላቸው ይማራሉ። እንዴ ነው የኦሮሞ ቪክቶሪ ወይ የኦሮሞ መብት መከበር? ለምሳሌ ኦሮሞ በቋንቋው እንዲማር መፍቀድና የኦሮሞ ህዝብ ያንን መብት መጎናጸፍ አማራው ምንም አልጎዳውም። የፈለገው ቋንቋ መማር ከፈለገ ይማራል። ያልፈለገው በኦሮሚያ ውስጥ በኦሮሚያ ሪሶርስ በኦሮሚያ ንብረት ትምህርት ቤት ተከፍቶለት በራሱ ቋንቋ ይማራል። ይሄ ደግሞ ትክክልም ነው፣ ወደፊትም መሆን ያለበት። የኦሮሞ ህዝብ የራሱን ነጻነት ሲጎናጸፍ ሌላውን ለመጨቆን ሳይሆን የሌላውን መብትም ተከብሮ እኛ ቋንቋችን ትናንትና ስለተነፈገ የሌላውን ቋንቋ መንፈግ አይደለም። በተጨባጭም ደግሞ ያሳየ ነው ይሄ ነው። በተጨባጭ ቋንቋችን ተጎናጽፈን በቋንቋችን እየተማርን መሀከላችን ያለው ማህበረሰብ ደግሞ በራሱ ቋንቋ በእኛ ትምህርት ቤቶች በእኛ ንብረት እንዲማር ነው የፈቀድ ነው። እንዴት ነው የኦሮሞ ህዝብ ሌላው አደጋ የሚሆነው ታዲያ? ችግሩ ይሄ ነው። አሁን ያለው ውጭ የሚሰማው ኦሮሞ ህዝብ በተለይ ራሱን ከቻለ የራሱን አስተዳደር የራሱን ብሎም የራሱን መንግስት ከመሰረተ ኢትዮጵያዊነትን ማጥፋት ማሳጣት ነው ወደሚል ነው ያለው። ለመቋቋም ይህን እንቅስቃሴ ለመቋቋም በሌላ ወገን እየተደረገ ያለው ነገርና ኢትዮጵያዊነትን ማጥፋት ነው ወይ? ይሄ እኮ ዘበት ውሸት ነው። አሁንም አንድ በተጨባጭ ነገ የሚሆነውን አይደለም። በተጨባጭ ኦሮሞ የሰራውን ስራ ላሳይ። ዛሬ ኦሮሚያ ውስጥ የኦሮሞ ክልል ነው፣ የኦሮሞ አስተዳዳሪ ነው። አማራ ሆነህ እንደፈለገህ መወዳደር ትችላለህ። አማራ ሆነህ እንደፈለገህ ነግደህ መኖር ትችላለህ። ዛሬ ኦሮሚያ ውስጥ ያለው አማራና ትላንት ያለው አማራ ምንም ለውጥ የለውም። በራሱ ቋንቋ መማር ይችላል። ለምርጫ መወዳደር ይችላል። ኦፊስ ውስጥ ተመርጦ መስራት ይችላል። ያ ብቻ አይደለም። ለምሳሌ አንዱ በጣም ኮምፕሌንት የሚያደርጉት የስራ ቋንቋ በቋንቋችን አልቻልንም ነው። በኦሮሚያ ቢሮክራሲ ውስጥ በኦሮሚያ ሲቪል ሰርቪስ ውስጥ ለመግባት ኦሮሞ መሆን አለብህ የሚል ምንም አይነት ድንጋጌ የለም። የኦነግ ፖለቲካ አላማና የኦሮሚያ ያሁኑ የክልላዊ ህገ መንግስት ስታየው በኦሮሚያ ውስጥ ያሉ ዜጎች በሙሉ ኦሮሚያዊ ናቸው ነው የሚልህ። እኩል መብት አላቸው ይላል። በተጨባጭም ደግሞ እያየን ያለ ነው። ለምሳሌ ቋንቋ ሪኳየርመንት አስተማሪ ለመሆን ቋንቋ ከተጠያቂ ከሆነ ወይም ደግሞ አንድ ሲቪል ሰርቪስ ቢሮ ውስጥ ለመግባት ቋንቋ ነው የሚጠይቀው፣ በቋንቋው ህዝቡን እንድታገለግል። ከዛ ባለፈ ግን ያንን ቋንቋ እስከተናገርክ ድረስ ከፈለክ እዛ ኦሮሚያ ውስጥ ተወለድ እንጂ የቻይና ዘር መሆን ትችላለህ። ይሄንን በቃል አይደለም ፕሮሚስ አይደለም እያደረገን ያለ ነው። በተጨባጭ ህወሓት እምቢ እያለ ነው። ህወሓት እምቢ እያለ የኦሮሞ ልሂቃን የኦሮሞ ትምህርት ቢሮ የኦሮሚያ ትምህርት ቢሮ ህወሓት እምቢ እያለ በኦሮሚያ ውስጥ ያሉ አማራዎች እና ሌሎች ብሔሮች በቋንቋቸው መማር መብታቸው ነው ብለው ነው የደነገጉት። ምክንያቱም የቋንቋ ጭቆና ምን እንደሆነ ስለምናቅ
ያንን ጭቆና በሌላው ላይ ማድረግ አንፈልግም። ወደፊትም ቢሆን የኦሮሞ ህዝብ መታገል ማደግ፣ የኦሮሞ ህዝብ መብት መጠበቅ፣ የኦሮሞ ህዝብ ድሎችን መጎናጸፍ ኢትዮጵያ ማዳከም አይደለም፣ አማራው ህዝብ ማዳከም አይደለም። ኢንፋክት ኢትዮጵያ የምትዳከመው፣ ኢትዮጵያ የምትፈርሰው፣ የኦሮሞና የአማራው ህዝብ ለአደጋ የሚጋለጠው ይሄ ጋጠወጥ የሆነ ጥቃት በኦሮሞ ላይ ከቀጠለ ነው። አሁን የሚታየው አይነት ንቀት፣ አጸያፊ አባባል፣ ጭቆና ዛሬ እስር ቤት ብትገባ ሁሉም እነ ብርሃኑ ነጋ እነ ስዬ የሚናገሩት ነው። ዛሬ እስር ቤት ብትገባ የኦሮሞ ምርጥ ልጆች እዛ ነው ያሉት። አንድ የአማራ እስረኛ ካለ 90 የኦሮሞ አለ። ያ አይነት ሂደት ነው ለሀገር አደጋ የሚሆነው። የኦሮሞን ማንነት የኦሮሞን ብሔርተኝነትን ለማፈን መሞከር ነው ለሀገር አደጋ የሚሆነው እንጂ የኦሮሞ ህዝብ ድሎችን እያገኘ በሄደ ቁጥር ለሀገር አንድነትም ለህዝቦች ሰላምና አብሮ መኖርም ዋስትና የሚሆን ይመስለኛል። ቅድም ወደ አነሳ ነው አንድ ወቅታዊ የሆነ ጉዳይ ላይ እንመለስ። በተለይ ከዚህ ከአዲስ አበባ ማስተር ፕላን ጋር በተያያዘ የተወሰደው በተማሪዎች ላይ የተወሰደው እርምጃ አለ እና ኦሮሞዎች በተለያዩ በዓለም ዙሪያ ወጥቶ ተቃውሟቸውን ከማሰማታቸው ባለፈ እንደ መሰረታዊ የሰብአዊ መብት ጥሰት ሁሉም ዜጋ ወጥቶ እንዲቃወም ሲቃወም አላየንም። በአብዛኛው አላየንም ይሄንን ነገር። አንዱ ይሄን ነጥብ ላይ አንተን እይታ ማንሳት ፈልጋለሁ። በሁለተኛ ደረጃ ከዚሁ ጋር በተያያዘ ወይም በኢትዮጵያ መንግስት ላይ ምንም የተወሰደ እርምጃ ወይንም እነሱ ይሄ ስራ በመስራታችን ስህተት ነው ብለው የተቀበሉበት ነገር አይታይም። በዚህ ጉዳይ ላይ ምንድነው ላስተው? ባለፉት ወራት የሆነ ሁኔታ ከዛ ባለፈው አመት ለነበረው ክርክር ብዙ መልስ የሚሰጥ ይመስለኛል። ብዙ ጊዜ እናንተ ኦሮሞዎች ለምን ነው ለብቻችሁ የምትሄዱት? ለምን አብረን አንሰራም ይባላል። በጠራራ ፀሐይ በንጹሃን ተማሪዎች ላይ በዩኒቨርሲቲ ካምፓሶች እና ዶርሞች ያ ሁሉ ጭፍጨፋ ሲካሄድ ኦሮሞ እዚህ ሰልፍ የጠራው ኦሮሞ ብቻ ነው አይደለም ያለው፣ ሁሉንም ህዝብ ነው የጠራው። ከአንድ ከተወሰነ ሁለት ቦታ በስተቀር ምንም አላየንም። ያ ብቻ አይደለም፣ የኦሮሞ ተማሪዎች እንደዛ ሲጨፈጨፉ 9 ብሎገሮች ለኔም የቅርብ ጓደኞች የሆኑና ማቃቸው እነሱ መታሰር በጣም የሚያንገበግበኝ ልጆች የዞን 9 ብሎገሮች እነሱ ታስረው ነበረ። አምቦ ላይ 47 ሰው ተጨፍጭፎ በኦሮሚያ 30 ሺህ የሚሆን ሰው ታስሮ የአማራ አክቲቪስቶች የሚያንገበግቡት ወይ ደግሞ በኢትዮጵያ ስም የሚንቀሳቀሱ ቡድኖች ሻምፒዮን አድርገው የሚናገሩት ስለነዚህ 9 ታሳሪዎች ነው። ስለነዚህ 9 ታሳሪዎች ነው። አንድ ሁለቴ ለይስሙላ ፕሬስ ስቴትመንት ምናምን ተጽፎ ሊሆን ይችላል። አምቦ ላይ ልጁን ላጣችው እናት አንድ ሰው ሲናገር አታይም። በየቦታው ለረገፉት በየቦታው ለታሰሩት በአንድ ወቅት በአንድ ወገን ኢትዮጵያዊ ነን በሉ ይባላል። በሌላ ወገን እነሱ ሲያልቁ እንደ ኢትዮጵያዊ ተቀብሏቸው የሚናገርላቸው የለም። ይሄ የመጨረሻው ሂፖክራሲ እዚህ ላይ ነው የምታየው። በህወሓት ላይ የተወሰነ እርምጃ የለም ለሚለው የኦሮሞ ህዝብ በዚህ ጉዞ ውስጥ ያያቸው ብዙ ነገሮች አሉ፣ የተማራቸው ብዙ ሌሰኖች አሉ። መደምደሚያ ላይ የተደረሰው ግን እኛ ስንጨቆን መጮህ ያለበት እኛ ራሳችን ነን። እኛ ስንጎዳ ያ ጉዳት እንዳይደገም እርምጃ መውሰድ ያለብን እኛ ብቻ ነን። የኦሮሞ ህዝብ ትግል ሰልፍ ሪላያንስ በራስ ላይ በመተማመን በራስ ላይ በመመርኮዝ የሚደረግ ትግል ነው። ህወሓትን አሜሪካ ከኛ ላይ ይገርፋል ብሎ ማሰብ ለኛ ዘበት ነው። ህወሓትን ኤርትራ አስታጥቃ ነጻ ታወጣናለች ዘበት ነው። አውሮፓዎች ነው ወይም ደግሞ የጎረቤቶችና የአማራ ሊቃን ይቆሙልን አይደለም። ለኛ መብት መታገል ያለብን የሚበድለንን መከላከል ያለብን እኛ ነን። ይሄንን ደግሞ በተጨባጭ እያሳየነው ነው። በተጨባጭ ጫና እያደረግንበትና
ለውጥም እየመጣ ያለበት ሁኔታ ነው ያለው። በጣም ሰልፍ አክቹዋላይዜሽን የተፈጠረበት ሁኔታ ነበር። ብዙ አሰምሽኖች፣ ብዙ አመለካከቶች ተስተካክለው አሁን በቀጥታ መስመር ላይ የገባንበት ሁኔታ ነው ያለው። ቀሪውን ጊዜህን ወይም ዘመንህን በምን አይነት ሁኔታ መቀጠል ትፈልጋለህ? ረጅም ጊዜ እድሜ አላማዬ አስተማሪ መሆን ነው። መምህር ሆኜ በዩኒቨርሲቲ ውስጥ ማስተማር እፈልጋለሁ። ያ ብቻ ሳይሆን ኢንስቲትዩቶችን በማቋቋም አንዳንድ የሰለጠንኩባቸውና ማውቃቸውን በሊደርሺፕ በተለያየ መልኩ መስራት እፈልጋለሁ። ቀሪውን ዘመኔን በተቻለኝ መጠን የኦሮሞን ሕዝብ አቅም በማጎልበት የእውቀት ማመንጨት ምሁራዊ አቅሙን፣ የሚዲያ አቅሙን፣ በግለሰብ ደረጃ ያለውን አቅሙን በተቻለኝ ባለኝ እውቀት ባለኝ ታዋቂነት እያገለገልኩ የኦሮሞን ሕዝብ ከዚህ አሳፋሪ ከሆነ አስነዋሪ ከሆነ በደል አፈና ለማላቀቅ ለመጣር ነው የማስበው። ያ አልፎ ደግሞ የኦሮሞ ሕዝብ እኔ በህይወት እያለሁ ነጻ ከወጣና በራሱ መንግስት መተዳደር ከጀመረ ከፖለቲካው ጡረታ ወጥቼ አስተማሪ ሆኜ እያስተማርኩ መሄድ እፈልጋለሁ። ፓርቲ የመቋቋም ፍላጎት እንዳለ ሰማሁ። አለ እንደዚህ አይነት ስሜት? የለኝም። ምክንያቱም አንደኛ ኮሽን ኦፍ ፕሪንሲፕል፣ በፕሪንሲፕል ደረጃ በውጭ ሀገር ፖለቲካል ፓርቲ ማቋቋም ሹፈት እንደሆነ ነው የሚታየኝ። ሁለተኛ ደግሞ በስትራቴጂ ረገድ ደግሞ በውጭ ሀገር ፖለቲካል ፓርቲ ማቋቋም የሚያዋጣ እንዳልሆነ አውቃለሁ። በፕሪንሲፕል ደረጃ ስልህ እዚህ ሀገር ቁጭ ብዬ ፖለቲካል ፓርቲ ያቋቁሜ የኦሮሞን ሕዝብ ነጻ አወጣለሁ፣ የኦሮሞን ሕዝብ መራለሁ ማለት ዳገት ላይ ቆሞ በሰዎች ላይ እንደማፏጨት ነው። በተቻለኝ መጠን እዚህ ሀገር እዛ ሀገር ለታፈኑ ድምጾች ድምጽ በመሆን ድምጻቸውን በማስተጋባት በማቴሪያልም ሆነ በተለያየ መልኩ ለመርዳት ፈልጋለሁ። ስትራቴጂካሊ ስታየው ደግሞ ውጭ ሀገር ሆነህ የፖለቲካ ትግል ክሪስ ሮክ የሚባል ኮሜዲያን አለ እዚህ ሀገር። በቦክስ ውስጥ ገብተህ ለማሸነፍ ከፈለክ የመጀመሪያው ሪኳየርመንት ይልሃል በሪንግ ውስጥ መግባት አለብህ። ሁለተኛው ደግሞ መተህ ለመመታት በሚያችል ዲስታንስ ርቀት ላይ መሆን መቻል አለብህ። እዛ ሪንግ ውስጥ ሳትገባ በቴሌቪዥን እያየኸው በርቀት እያየኸው በቦክስ ውድድር ውስጥ ገብቼ እየተቧቀስኩ ነው ማለት ራስንም ማታለል ነው፣ በህዝብም ላይ ማሾፍ ነው። ስለዚህ የፖለቲካ ፓርቲ ማቋቋም አላማ የለኝም። በአንዱ ወይም በሌላ መንገድ የስልጣን ህልም አይተህ አታውቅም? እኔ የማየው ህልም ክላስ ማስተማር ነው። ምክንያቱም የኦሮሞ ህዝብ ትግል ገና አልተነካም። መንገዱ በጣም ረጅም ነው። አንድ ታጋይ ለህዝብ እታገላለሁ የሚል ታጋይ ስልጣን ይዛለሁ ብሎ ካለመ ራሱን እግሩ ላይ በሽጉጥ እንደመምታት ነው። ምክንያቱም ነገ ሚኒስቴር ሆናለሁ ብሎ የሚያስብ ሰው ነገ መኖር ይፈልጋል። ለዛች ጊዜ መድረስ ይፈልጋል። ለዛች ጊዜ መድረስ የሚፈልግ ሰው ደግሞ ህይወቱን ስሙን አደጋ ላይ የሚጥሉ ጉዳዮችን መንካት አይፈልግም። ስለዚህ ነገ ለመኖር ሲል ዛሬ ተሰርተው ውጤት ማምጣት ያለባቸው ግን በህይወቱና በማንነቱ ላይ አደጋ ሊያደርሱ የሚችሉ እርምጃዎችን ከመውሰድ ይታቀባል። ይህንን በታቀበ ቁጥር ደግሞ ድልን ከመጎናጸፍ የህዝብን ትግል ወደ ተጨባጭ እርምጃ ከመውሰድ ራሱን እየታቀበ እሱ ለነገ ይቆያል። የህዝብ ትግል ግን እዛ አይደርስም። ስለዚህ እኔ ስልጣን ወደሚለው ነገር ውስጥ መግባት ዛሬ የምሰራውን ስራ እንዳልሰራ ስለሚከለክለኝ ወደዛ መሄድም አልፈልግም፣ ፍላጎቱም የለኝም። እኔ ኢትዮጵያ ውስጥ ኦሮሚያ ውስጥ መስራት የምፈልገው በተቻለ መጠን ትግሉን መቀጠል፣ ትግሉ ካለቀ ደግሞ አስተማሪ ሆኜ መቀጠል ነው ፈልገው። የኦሮሞ ፓርቲዎች በኦሮሞ ጉዳይ ላይ የተደራጁ የፖለቲካ ድርጅቶች ወደ ሀገር ውስጥ ገብተዋል። አንዱ ወገን የኦሮሚያን ነጻ መንግስት መመስረት ይላል። ሌላኛው ወገን ደግሞ ኢትዮጵያን ዲሞክራሲያዊት አገር አድርገን የኦሮሞን ጥቅም በዛ ውስጥ እናስጠብቃለን፣ ስለዚህ የኦሮሞን ጥቅም በኢትዮጵያ አንድነት ስር ወይም በኢትዮጵያዊነት ስር እናስጠብቃለን የሚሉ አስተሳሰቦች አሉ። ኢትዮጵያን ዲሞክራሲያዊ በማድረግ የኦሮሞን ችግር የኦሮሞን ጥያቄ መመለስ ይቻላል የሚሉ ወገኖች አሉ። ይሄን እናውቃለን። ሌላው ደግሞ የለም ነጻ የሆነች የኦሮሚያን መመስረትና ከዛ በኋላ
የኦሮሞን ችግር በዚህ መንገድ ብቻ ነው መፍታት የምንችለው የሚል አስተሳሰብ አለ። ይሄ ምርጫ ይሄ ሁለቱ ሀሳብ ለምርጫ ቀረበ ወይም ለህዝብ ውሳኔ ለሪፈረንደም ቀረበ። ጀዋር መሐመድ ካርድ ይዛል፣ የምርጫ ካርድ። ያንን ዛሬ የምርጫ ቀን ነው። ያንን የምርጫ ካርድን የት ነው የምጥለው? እኔ እናንተ በፌ ሄደን እንበል እዚህ ቅርብ እና አሁን ስለ በፌው ጋር ለመሄድ ነው የምናስበው እኔ እናንተ እዚህ እና በፌው ጋር ስንደርስ ከቀይ ወጡ እንውሰድ ወይም ከክትፎው እንውሰድ ብሎ የሚል አይነት ክርክር ነው ይሄ። እኔ የምፈልገው የኦሮሞ ህዝብ ትግልም ማነጣጠር ያለበት ዛሬ ተልተሌ ቦርና ጫካ ውስጥ ቁጭ ብሎ አዲስ አበባ ስንደርስ ክትፎ ነው ወይስ ጥብስ ነው የምንበላው የሚለው ላይ ከመዳረቅ ይልቅ አዲስ አበባ እስክንደርስ ድረስ በምንድን ነው የምንሄደው? ጫማ ሳይኖረው መንገዱን ሳያቅ እዛው ሾክ ውስጥ ቁጭ ብሎ ከመከራከር ዛሬ ፎከስ አድርጎ ቅድም እንዳልኩ የኦሮሞ ህዝብ ሁለቱም ያዋጣዋል። በነገራችን ላይ የኦሮሞ ህዝብ አቅሙን ገንብቶ ጠንካራ ከሆነ ከሁለቱም መርጦ ከሁለቱም የመረጠው ሊያዋጣው ይችላል። የራሱን አገር መስርቶም ሰላምና መረጋጋትን አምጥቶ አገር አሳድጎ መኖር የሚያስችለው ሊፈጥር ይችላል አቅሙ ካለው ዛሬ ከዛሬ ላይ አቅሙ ከገነባ ከዛም አልፎ ደግሞ አቅሙ ካለውና ከሌላው ህዝብ ጋር ለመኖር ፈልጎ ያለው በዛ ጊዜ ያለው ኮንዲሽን ፈቅዶ ከሌላው ህዝብ ጋር ይቺን ሀገር ትራንስፎርም አድርጎ ለውጦ ለመተዳደር ከፈለገም ሁለቱም ያዋጣዋል። ከሌላው ህዝብ ጋር ለመኖርም የሚያስችለው በቂ ባህል አለው፣ በቂ ጥቅም አለው። አይሆንም ብሎ ካልተግባባና የራሱንም ከመሰረተ ራሱን ለማስተዳደር የሚችለው በቂ ምጣኔ ሀብት አለው። ትልቁ ግን አሁን ባለበት የተልፈሰፈሰና የተዳከመ ሁኔታ ጠንካራ ተቋማት በሌለበት ሁኔታ በፌው ጋር ቀረበ። ይቺን ትንሾችን ገንዘቦች በጥፊ እያሉ ሊነጥቁት ይችላሉ። ከኢትዮጵያ ጋር እንተዳደር ቢል ወታደራዊ አቅም የሌለው ኦሮሞ፣ የሚዲያው አቅሙ ጠንካራ ያልሆነ ኦሮሞ፣ የእውቀት ማመንጫ ኖሌጅ ፕሮዳክሽን ተቋማቱ ቲንክ ታንኩ ጠንካራ ያልሆነ ኦሮሞ ሎሌ ነው የሚሆነው። ምክንያቱም 1991 ያየ ነው ይሄውኑ ነው። ወጣምሻ የሆነው ካንተ ጥንካሬ ያለው በጥፊ እያለ ምንም ፈለክ ምን እስር ወይ ዛ ያንበረክካል ወይ ከቤት ያባርራል። ስለዚህ የኦሮሞ ህዝብ ፎከስ እንደ አንድ አክቲቪስት ነኝ ሌሎቹን ፎከስ ማድረግ ያለባቸው እንደዛ አይነት ገና ሰማይ ላይ ለተሰቀለ ጉዳይ ላይ ከመዳረቅ ይልቅ እዛ ሲደርስ ህዝባችን እኛ እኮ ላንደርስ እንችላለን። እኔ በምንም መልኩ እዛ ደርሳለሁ ብዬ አላስብም። እዛ የሚደርሱት ባልደረቦቻችን እዛ የሚደርሱት ለዛ ውሳኔ የሚደርሱት ኦሮሞዎች ከሁለቱ ምርጫ ኦሮሞ ህዝብ ወስኖ ከሁለቱ ምርጫ አንዱን ከወሰነ በኋላ የትኛውንም ምርጫ ይውሰድ ያንን ምርጫ ለህዝቡ ጥቅም ለህዝቡ መብት የኦሮሞን ህዝብ ጥቅም እንዳይሸራሸር የሚያስችላቸውን አቅም ብትር ተቋም ገንብተን ማስረከብ ነው። እኔ ደግሞ ፈጣሪ ብሎ እዛ ካለው በዛ ቀን ምንኛውም ሆነ ማንኛውን የኦሮሞ ህዝብ የወሰነውን ውሳኔ አንድም ሳይሸራረፍ ስራ ላይ እንዲውል እታገላለሁ። የኦሮሞ ህዝብ ከፈለገው የራሱን ሀገር ከመሰረተ ወይ ደግሞ የሌላውን ከመሰረተ ያ ውሳኔ ሳይሸራረፍ ሳይነጠቅ ስራ ላይ እንዲውል እታገላለሁ። የኦሮሚያ ሚዲያ ኔትወርክ ተቋቁሟል። የኦሮሚያ ሚዲያ ኔትወርክን ከማቋቋሙ በስተጀርባ ከተደረጉት ጥረቶች በስተጀርባ ያንተም አስተዋጽኦ እንዳለበት ይታወቃል። ለምን አስፈለገ ኦኤምን ለማቋቋም? ቅድም እንዳልኩት የኦሮሞ ህዝብ ትግል እና አንዱ አቅም ተገልጦ እውነታዎቹ እየተሸፋፈኑ ውሸቶች እውነት ሆነው ኦሮሞ እውነታ ያለው እውነታው ተደብቆ እንዲሄድ ካደረጉበት ውስጥ አንዱ የሚዲያ እጦት ነው። የሚዲያ አቅም ከወታደራዊ አቅም የሚተናነስ አይደለም። የኦሮሞ ህዝብ እዛ ሀገር ከተበለጠበትና እዛ ሀገር ከተጨቆነበት ውስጥ ሚዲያ ነው። ዛሬ የተቋቋመው የኦሮሚያ ሚዲያ ኔትወርክ እናንተ የምትሰሩበት ብቻ ሳይሆን የኦሮሞ ህዝብ የራሱን ድምጽ በዘመናዊ መልኩ እርስ በርሱ ለመግባባትና እርስ በርሱ ለመወያየት እንዲሁም ደግሞ የራሱን ታሪክና የራሱን ማንነትና የራሱን ፍላጎት ለሌላው ህዝብ ለመግለጽ ከፍተኛ ትግል አድርጓል።
የመጀመሪያው በኦሮሞ ቋንቋ የሚተላለፍ ሚዲያ የተጀመረው ሞቃዲሾ ውስጥ ነው በ1960ዎቹ። አቡበከር ሙሳ አዩብ አቡበከር እዛ ሀገር ሄዶ ሬዲዮ ከፍቶ ብቻ በኦሮሚያ ብቻ ዘፈኖችን ስለከፈተና ዜና ስላደረገ የኃይለ ሥላሴ መንግስት ነፍሰ ገዳዮችን ልኮ አስገደለው። ከዛ ጀምሮ እስከናንተ ዘመን ድረስ የኦሮሞ ጋዜጠኞች የኦሮሞን መብትና ድምጽ ለማሰማት ከፍተኛ ትግል አድርገዋል። ከፍተኛ መስዋዕትነትን ከፍለዋል ማለት ነው። የዛ ሁሉ ትግል ድምር ነው። የዛ ሁሉ ትግል ውጤት ነው ይሄንን ሚዲያ እንዲፈጠር ያደረገው። ይሄ ሚዲያ እንግዲህ ዛሬ የመነጨ ሀሳብ ሳይሆን ከቀድሞ ጀምሮ የኦሮሞ ህዝብ ሲፈልገው የነበረው የኦሮሞ ህዝብ አትሊስት በሚዲያ በልኩ እዛ ሀገር ያለውን ፓወር ባላንስ የሚያስተካክል ፕሌይንግ ፊልዱን ሌቭል የሚያደርግ የመወዳደሪያ የሀሳብ እዛ ሀገር የጦርነት ፍጥጫ ሳይሆን ብቻ የሀሳብ